በጣም ከምወዳቸው አባባሎች አንዱ ሐሳብ በሚሄድበት ሰውየው ተከትሎ ይጓዛል የሚለው ነው። ሐሳባችን የህይወት ጉዟችንን በመቀየስና ወደ ተወሰነ አቅጣጫን በማምራት ብሎም ህይወታችን ውስጥ የሚገኘውን ዕጣ ፈንታ በመወሰን እንደሚመራን ከልብ አምናለሁ። ሐሳባችን የተወሰነ አስተሳሰብና አተያይ እንዲኖረን ያደርጋል። በግንኙነት ላይ ተጽዕኖ ያመጣል። በግንኙነታችንና በሙያችን ውጤታማ እንሆን ዘንድ ይወስናል። የህይወታችንን አጠቃላይ በጎ ሁኔታ ይወስናል። የሐሳባችን ኃይል የቱን ያህል ብርቱ እንደሆነ በደንብ መገንዘብ አለብን። ከዛሬው መጽሐፍ ይህ እንዴት እንደሆነ እንዴትስ የሐሳባችንን ኃይል በቅጡ መጠቀምና ለራሳችን ጥቅም እንዴት ልናስገዛው እንደምንችል በስፋት እናያለን። አብረን እንቆይ። የግል ስራህን ለመጀመር፣ ዲግሪ ለማግኘት፣ ጤናህን ለማሻሻል ወይም ዕዳህን ለማስወገድ ማሰብ ብትጀምር፣ ቆርጠህን ብትነሳ በዚህ አቅጣጫ ሐሳብህን አስተካክለሃል ማለት ነው። ውሎ አድሮም መፈጸምህ አይቀርም። ጊዜ እየገፋ ሲሄድ ዓላማህ ሊለወጥ ይችላል። ወይም ብዙ ጊዜ እንደሚሆነው ህይወት ባላሰብከው መንገድ አንተን በመያዝ ከቶ ያላሰብከውን አማራጭ በመፍጠር በሂደት ውስጥ ጠምዘዝ ብሎ ሊጓዝ ይችላል። እዚህ ጋር አንድ መልካም የሆነ ምሳሌ እናንሳ። ከጥቂት ዓመታት በፊት ብዙ ዘመን ያሳለፈችበትን ሙያ ትታ እንደገና መጀመር ቢሆን እንኳን ርቆ ወደሚገኝ ስፍራ መሄድ የፈለገች አንድ ጓደኛ ነበረች። የሥራ መልቀቂያ ያቀረበች። የቤት ግዢና ሽያጭ በተጧጧፈበት ወቅት ቤቱን እሸጣለሁ ብላ አስታወቀች። የኖረችበትን ለመልቀቅም እቅድ አወጣች። ድንገተኛ ማዘግዘግ ለቤት መስሪያ ከተበደረችው ገንዘብ ጋር አለመጣጣሙን ማን ሊገምት ይችላል? በድንገት አዘቀዘቀባት። ከዚህ ግባ የሚባል ተቀማጭ ገንዘብም ስለሌላትና ልዩነቱን ለማሟላት ባለመቻሏ በቤቷ መኖርን ቀጠለችና ከነበራት ሥራ በእጅጉ ዝቅ ያለ አዲስ ሥራን ጀመረች። ለአዲሱ ቀጣሪዋ ከመስራቷ የተነሳ ከ2 ዓመት በኋላ ባሏ የሚሆነውን ሰው አገኘች። የመጀመሪያዋ ዓላማዋ ባይሳካ እንኳን የነበረችበትን ለቃ ርቆ ወደሚገኝ ወደ አዲስ መኖሪያ ቤት ለመሄድ ማሰቧ ባይሳካም ማለትም አሁንም እነዚህን ዓመታት ሁሉ በኖረችበት መኖሪያ የምትኖር ቢሆን እንኳን ከዚህ ቀደም ያላደረገችው አቻ የሌለው ውሳኔ መሆኑን ትነግራችኋለች። በህይወት የምናከናውነው ማንኛውም ነገር ቀጥሎ ለምናከናውነው ሥራ ተሞክሮ እንደሚሰጠን ሁሉ አውጥተን አውርደን የምናቅደው እቅድም በእርሱ ላይ እምነታችንን ባሳረፍን ቁጥር በፈጣሪ እንደሚሳካ አምናለሁ። በማንኛውም የህይወት ገጽታ ስኬት የሚጀምረው በሐሳብ ነው። አለመሳካት የሚጀምረውም እንደዚሁ በሐሳብ ነው። አንድን ነገር መስራት ወይም ማግኘት አልችልም ብለህ ካሰብክ አትሰራም፣ አታገኘውም። ሐሳብህ ይህን ያህል በህይወት ላይ ተጽዕኖ አለው። እስቲ አስብበት። የህይወትህን ስኬትና ስኬታማ አለመሆን ለመመዘን አሁን ቆም ብለህ አስብ። በታላቅ ውጤታማነትህ ዘመን ምን አይነት ሐሳቦችን ታስብ ነበር? በታላቅ ስኬት አልባነት ወይም ስህተት ውስጥ መግባት ወቅት አእምሮህን የሞሉት ምን አይነት ሐሳቦች ነበሩ? በህይወት ዘመን አእምሮህ ላንተ ወይም በአንተ ላይ እንዴት እንደሰራ ማየት ትችላለህን? ብዙ ጊዜ በህይወት ስኬታማ እንሆናለን ምክንያቱም ብዙ ሰዎች ብርታት ሰጥተውናል። እስከምናምናቸው ድረስ ስለ ድጋፍ ሐሳባቸው እናስባለን። አንተ ልትሰራው ትችላለህ ተብሎ የተነገረው ሰው እነዚህን ቀስቃሽና እምነት አሳዳሪ ቃሎች ወደ ሐሳብ መለወጡ የቱን ያህል ቀላል እንደሆነ ያውቃል። አንተ ልትሰራው ትችላለህ የተባለው በልዩ ልዩ ስፖርታዊ ውድድር ውጤት ማግኘት፣ በፈተና ጥሩ ውጤት ማግኘት፣ በሥራ ማግኘት፣ በክብደት መቀነስ ወይም በቤት ግዢ ይሁን ወደ አደርገዋለሁ ሲለወጥ ይሳካል። መስራት እንችላለን ብለን ስናምን ወይም ስናስብ በዚያም ሆነ በዚህ ተግዳሮት ቢያጋጥመን እንኳን እናሳካዋለን። አሉታዊ በሆነ መንገድ ስናስብና ምንም ነገር መስራት አንችልም ስንልም እንደዚሁ ነው። ከሌሎች ዘንድ የሚመጡ ተስፋ አስቆራጭ ቃሎችና ሐሳቦች ማለትም ጎበዝ አይደለሁም፣ ማራኪ አይደለሁም፣ ብሩህ አእምሮ የለኝም ወይም
ታታሪ አይደለሁም የሚሉት ሳይታለም የተፈቱ ህልሞች ይሆናሉ። ለምን? ምክንያቱም በሐሳባችን ውስጥ ስር ስለሰደዱ ውሳኔ በምንሰጥበት ሂደት ውስጥ ተጽዕኖ ይፈጥራሉ። ብሎም ሐሳብ በሚሄድበት ሰውየው ተከትሎ ይጓዛል። በ20ኛው ክፍለ ዘመን መግቢያ ላይ የነበረው እንግሊዛዊው ዕውቁ ፈላስፋ ጆን አለን እንዲህ አለ። አንድ ሰው ያገኘው ውጤት ወይም ሳያገኘው የቀረው ውጤት የሐሳቡ ቀጥተኛ ውጤት ነው። አስተሳሰባችን ከምንገምተው በላይ በከፍተኛ ደረጃ ኃይል ያለው ነው። ሐሳባችን ደግሞ በአዎንታዊ ወይም በአሉታዊ መልኩ ይሁን በየትኛውም የህልውና ገጽታችን ላይ ተጽዕኖ አለው። የምናስበው ወይም የምናምነው ማንኛውም ነገር እውነት ባይሆን እንኳን እውነት ሆኖ ይሰማናል። አንድ ነገር እውነት ነው ብለን ካሰብን እውነት የሆነውን ያህል ምላሽ እንሰጣለን ወይም እንፈጽማለን። ሐሳባችን በግንኙነታችን፣ ስለ ማንነታችን ባለን ስዕል ላይ፣ በንብረታችን፣ በጤናችን፣ አካላዊ፣ ስሜታዊና መንፈሳዊ፣ በስጋና በቤት ውስጥ ባለን ውጤታማነታችን ላይ፣ በጊዜ አጠቃቀማችን ላይ፣ በቅደም ተከተላችንና በአኗኗራችን ላይ ከፍተኛ ተጽዕኖ አለው። በሐሳባችንና በተቀረው የህይወት ዘርፋችን መካከል ያለው ትስስር ሰው በልቡ እንዳሰበ እንዲሁ ነው እንደሚል ቅዱስ ቃሉ፣ በሌላ አባባል የምናስበውን እንሆናለን ማለት ነው። አዎንታዊ ሐሳብ ብናስብ ፍሬያማ ህይወት ያለን አዎንታዊ ሰዎች እንሆናለን። በአንጻሩም አሉታዊ ሐሳብ ብናስብ ደስታ ወይም ስኬት የሌለን አሉታዊ ሰዎች እንሆናለን። የፈለግነውን ሐሳብ ወደ ህልውና እናመጣለን እያልኩ አይደለም። ይህ አይነቱ የሐሳብ ኃይል አተያይ ቅዱሳዊ ነው። የሰብአዊ አመለካከት ሰውን ማዕከል ያደረገ ፍልስፍናም ነው። ሐሳብ ኃይል ያለው የመሆኑን ጉዳይ ማወቅ ግን የሰብአዊ አመለካከት ገንዘብ አይደለም። ሐሳባችንን ካልለወጥን ወይም ሐሳባችንን ከመለወጥ ደረጃ ላይ እስካልደረስን ድረስ ህይወታችንን መለወጥ አይቻልም። ሰዎች ሐዘንተኞች ወይም ሐሳባችን ያልተሳካልን ሰዎች ነን ሲሉ የሚገለማ ህይወት የሚገለማ ሐሳብ ውጤት ነው እላለሁ። ብዙ ጊዜ እነዚህ ሰዎች ሐሳባቸውን የመምረጥ ችሎታ ያላቸው መሆናቸውን አይገነዘቡም። ምርጫ ማካሄድ ደግሞ በህይወታቸው ላይ ለውጥ ያመጣል። በእርግጥ በጣም ጥቂት ሰዎች ሐሳባችንን የመምረጥና ማሰብ የምንፈልገውን የመወሰን መብት ያለን መሆናችንን ይገነዘባሉ። ብዙዎቻችን ጠላታችን ሰይጣን ያለ መሆኑን ልብ ሳንል ወደ አእምሮአችን በመጣው ጉዳይ ላይ እናወጣለን እናወርዳለን። አእምሮአችን መታደስ አለበት። የአንድ ሰው የልብ ዕቅድ ንጹህ ሊሆን ይችላል። አእምሮ ግን ገና ግራ እንደተጋባ ነው። በአእምሮአችንና በአስተሳሰባችን ሙሉ በሙሉ በመታደስ መለወጥ እንዳለብን አጽንኦት ልሰጥ እፈልጋለሁ። ይህ እውን የሚሆነው ፍጹም በሆነ ትጋት ባለበትና ሙሉ በሙሉ በሆነ በፈጣሪ መታመን ነው። ትክክለኛ ሐሳብን መምረጥ ሁልጊዜ ቀላል አለመሆኑን በደንብ እገነዘባለሁ። በህይወቴ ላይ ሆኖ የማያውቀው አዲስ ምዕራፍ የተከፈተው ሐሳቤን የመቆጣጠር ችሎታ ያለኝ መሆኑን በመጨረሻ ስገነዘብ ነው። ከቶ አጋጥሞኝ የማያውቀው ተግዳሮት ያጋጠመኝም አስተሳሰቤን መለወጥ እንደምችል በመገንዘብ አስተሳሰቤን በመለወጥ ረገድ ነው። አንዳንድ ጊዜ በትክክል ማሰብ ጦርነት መግጠም ይመስላል። በእርግጥም ጦርነት መግጠም ነው። ይህ የሆነውም አእምሮ የጦር ሜዳ በመሆኑ ነው። በህይወት ውስጥ የምናሸንፍበት ወይም የምንሸነፍበት የጦር ሰለባዎች ወይም ድል ነሺዎች የምንሆንበት ስፍራ ነው አእምሮ። በህይወት ውስጥ ግዙፍ የሆኑ ችግሮች የሚገጥሙ ትክክለኛ አስተሳሰብ ስለሌለን ነው የሚል አጠቃላይ ይዘት ያለውን አእምሮ እንደ ጦር ሜዳ አድርጎ መውሰድ ነው። ብዙ ሰዎች አእምሮአችንን መጠበቅ እጅግ ወሳኝ ነገር መሆኑን አስተውለዋል። ጤነኛ አስተሳሰብ ማዳበርንም ተምረዋል። ወደ ስኬት አልባነትና ወደ ሽንፈት ወይም ወደ ብርታት፣ ጤንነት፣ ሐሴት፣ ሰላምና ሙላት የሚወስደን መንገድ ለመወሰን ጦርነት የምንገጥምበት የጦር ሜዳ ነው አእምሮ። በአእምሮአችን ላይ የሚካሄደው ጦርነት ምድራዊ ህይወታችን እስኪያከትም ድረስ ይቀጥላል። ሐሳባችን የቱን ያህል ኃይል እንዳለው፣ የአስተሳሰባችን አካሄድ የቱን ያህል አስፈላጊ እንደሆነ፣
ሕይወት ለዋጭ የሆኑትን እውነቶችና አርቆ አስተውሎቶች ላካፍላችሁ ወዳለሁ። ለአካላዊ ለአእምሮአዊና ለስሜታዊ ጤንነታችሁ እንዲሁም ለመንፈሳዊ እድገታችሁ ሐሳባችሁ የቱን ያህል ዋጋ እንደሆነ ልታስተውሉ ይገባል። ቅዱስ የሆነ አዎንታዊ አስተሳሰብ የቱን ያህል ወሳኝ እንደሆነ ሕይወትን ወደ ተሻለ አቋም ለመለወጥ ብሩህ የመሆኑን እውነት አመለካከት እንዴት እንደሚዳብርና እንደሚጠቅም ወይም እንደሚያዝ ማወቅ አለባችሁ። በአእምሮአችሁ ውስጥ ስር እንዲሰዱ የምትፈቅዱላቸው ሐሳቦች በዕለት ተዕለት ሕይወታችሁ የምትተገብሯቸው ከሆነ ሕይወታችሁን ስር ነቀል በሆነ መልኩ ሊለውጡ የሚችሉትን እውነቶች አውቃችኋል ማለት ነው። በመጨረሻም የዚህ ቪዲዮ ዓላማ ማንበብ የምትችለውን በአእምሮ ታችኛው ክፍል መሳቢያ ውስጥ የምታስቀምጠውን መልካም ንግግርን መስጠት አይደለም። ዓላማዬ ሕይወትህን ትለውጥ ዘንድ ማገዝ ነው። ሕይወትህን የምትለውጥበት ብቸኛ መንገድም አስተሳሰብህን መለወጥ ነው። ማሰብ የምትችላቸውን 12 እጅግ አስፈላጊ የሆኑ ስልቶችን ላካፍል እወዳለሁ። እነዚህ ሐሳቦች አሁን ከምታስበው ሐሳብ ጋር ላይጣጣሙ ይችላሉ። እነዚህን ሐሳቦች አዲስ የተደላደለ ሐሳብን ለመመስረት አእምሮህን ለመጠቀም ልትጠቀምባቸው ትችላለህ። በፍጥነት እውን መሆን የማይችል አዲስ አእምሮአዊ ልማድ ያስፈልግ ይሆናል። አእምሮህን ለማደስ ታጥቀ ብትነሳ ግን እውን ሊሆን ይችላል። ከዚህ ላይ በቀሩት 12 ሐሳቦች ልትጀምር ትችላለህ። ከዚያም በማሳደግና በማዳበር አዲስ አስተሳሰብህን ልማድ በማስተካከል ፍጹም በማድረግ በሕይወት ዘመን ሁሉ ልትቀጥል ትችላለህ። 12ቱ የአእምሮህን አድሰው መርሃ ግብሮች እነዚህ ናቸው። የሚያስፈልግህን ሁሉ ፈጣሪ ሰጥቶሃል። ፈጣሪ ያለ ቅድመ ሁኔታ ይወድሃል። በፍርሃት መኖር አቁም። በቀላሉ መከፋት አቁም። ሰዎች ይወዱሃል፣ እነርሱንም መርዳት ደስ ያሰኝ። በፍጹም ልብ በፈጣሪ ላይ ታመን። መጨነቅ አያስፈልግህም። እርካታ አለኝ፣ ስሜቴም የተረጋጋ ነው በል። ፈጣሪ የሚያስፈልግህን ሁሉ በልግስና ያሟላልሃል። ከፈጣሪ ከራስህና ከሌሎች ጋር ያለህን ሰላም ጠብቅ፣ ተከታተል። አሁን ላይ ኑር። በእያንዳንዱም ዕለት ደስ ተሰኝ። ስርዓት ያለውና ራሱን የሚገዛ ሰው ሁን። በሕይወትህ ሁሉ ፈጣሪን አስቀድም። ከዛሬው የመጽሐፍ ቅምሻ ያየነው ሐሳብ እንዴት ነበር? የትኛውስ ሐሳብ ተመቻችሁ? ኮሜንት ላይ ጻፉልኝ። ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።